نسقط إن شاء الله. ሰላም የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? እጅግ በጣም ተባብሶ የቀጠለው የእስራኤልና የኢራን ጦርነት እጅግ በጣም ተፋፍሟል። ከፍተኛ ውድመቶችንም እያስከተለ ይገኛል። ከሰዓታት በፊትም እስራኤል በመከላከያ ቃል አቀባይዋ ካሚል ፒናሲ በኩል ለኢራን ሕዝብ መልእክትን አስተላልፋለች። መልእክቱም ቃል በቃል እንደዚህ የሚል ነው። በፋብሪካዎች በጦር ማምረቻዎች ያላችሁ የኢራን ዜጎች በአስቸኳይ ለቃችሁ ውጡ፣ ከኛ ትዕዛዝ ሳትቀበሉ እንዳትመለሱ የሚል ቀጭን ትዕዛዝን ለኢራን ሕዝብ አስተላልፈዋል። ይህ ማለት እንግዲህ የሚያሳየን እጅግ በጣም ከፍተኛ የሆነ ጥቃትን በኢራን ላይ ልትፈጽም እንዳሰበች የሚያሳዩ ጭላንጭሎች ናቸው በማለት ብዙሃኑ ስጋታቸውን እየገለጹ ይገኛሉ። ኢራንም በብዙሃን ዘንድ የተተቸች ትገኛለች። የዚህ ምክንያቱ ደግሞ ምንድነው? ኢራንም ምን ያህል የመከላከያ መዋቅሯ ደካማ እንደሆነ የተፈጸመባት ጥቃት ያሳያል በማለት ብዙ ዜጎች ስጋታቸውን እየገለጹ ይገኛሉ። ይህም የተባለበት ትልቁ ምክንያት ምንድነው? እስራኤል በኢራን ላይ ከፍተኛ ሳይንቲስቶችን እንዲሁም ከፍተኛ የጦር አመራሮች ከተገደሉባት በኋላ እንደዚህ አይነት መረጃዎች አፈትልኮ ሊወጡ ችለዋል። ኢራንም በወሰደችው አጸፋዊ ምላሽ በርካታ የእስራኤል ህንፃዎችን አፈራርሳለች። መሃል ከተማዋ ላይ ነበር የተኮሰችው። ህንፃዎች ፈራርሰዋል። እጅግ በጣም ቁጥራቸው ብዙ የሆኑ ዜጎችም ህይወታቸውን አጥተዋል። በግምት 14 የሚሆኑ እስራኤላውያን ህይወታቸውን በዚህ ጥቃት እንዳጡና ከ200 በላይ ዜጎችም ከባድና ቀላል ጉዳት እንደደረሰባቸው እየተዘገበ ይገኛል። ይህ ነገር እጅግ በጣም እየተካረረና ጎራን እየከፈለ ጦርነቱ እየተካሄደ ይገኛል። ምክንያቱም እነዚህ ሀገሮች ብቻቸውን አይደሉም። ብዙ ሀገራቶች ተከፋፍለው አንደኛው ሀገር ወደ አንዱ ጎራ፣ አንደኛው ሀገር ደግሞ ወደ አንዱ ጎራ እየተሰለፈ ይገኛል። ከኢራን ጎን ከተሰለፉ ሀገሮች መካከል ሲሪያ፣ ሊባኖን፣ ኩዌትና ኢራቅን ጨምሮ እጅግ በጣም በርካታ ሀገሮች ከኢራን ጎን መሆናቸውን እየገለጹ ይገኛሉ። በአንጻሩ ደግሞ ለኢራን ጀርባቸውን የሰጡ ሀገሮች ቁጥራቸው ቀላል የሚባል አይደለም። የመጀመሪያው የአረብ ሀገር ዱባይ ስትሆን ቀጥሎ ደግሞ ሳውዲ አረቢያ እንመለከታለን። እነዚህ ሁለቱ ሀገሮች እንግዲህ ለዚች ሀገር ጀርባ የሰጡና ድጋፋቸውን ያላሳዩ ሀገሮች እንደሆኑ እየተጠቀሰ ይገኛል። የዚህ ትልቁ ምክንያቱ ደግሞ ምንድነው? እነዚህ ሁለት የአረብ ሀገራቶች ይህችን ሀገር ያልደገፉበት ምክንያት አሜሪካ ከነዚህ ሀገራቶች ጋር እጅና ጓንት ስለሆነች እነዚህ ሀገራቶችም ለአሜሪካ ጀርባ መስጠት ስለማይችሉና በኢኮኖሚም ረገድ ከፍተኛ የሆነ ጠቀሜታን ከአሜሪካ እያገኙ ስለሆነ ለዚች ሀገር ጀርባቸውን እንደሰጡ ብዙ ምሁራን እየጠቀሱ ይገኛሉ። ይህን ተከትሎም በርካታ ሀገሮች ከእስራኤል ጎን መቆማቸው የተጠቀሰ ይገኛል። ከነዚህም ውስጥ መካከል በኢኮኖሚ ከፍተኛ ደረጃ የያዘችው አሜሪካ መጥቀስ እንችላለን። የአሜሪካው ፕሬዝዳንትም ከቅርብ ቀናት በፊት የተናገሩት አንድ ነገር አለ። እስራኤል ጥቃቱን ከመፈጸሟ በፊት ይህን መረጃ እናውቀዋለን፣ ቀድመንም አስጠንቅቀናቸው ነበር፣ የተፈራው ነገር ነው የደረሰው በማለት እንግዲህ ዶናልድ ትራምፕ ምላሻቸውን ሊሰጡ ችለዋል። ይህ ማለት ጦርነቱ ሙሉ በሙሉ ከተጀመረ ከዚህ በፊትም አሜሪካ እንደምታደርገው ጦርነቱ በጣም ተካሮ ዙሩ እየከረረ በሄደ ቁጥር አሜሪካ ለእስራኤል እርዳታዋን እንደምትለግስ የማይታበል ሀቅ እንደሆነ ብዙሃኑ ምሁራን ይስማማሉ። እስራኤልም ጋዛ ላይ በፈጸመችው ጥቃት እንደታዘብነው እጅግ በጣም ከፍተኛ ውድመትን አስከትላለች። በርካታ ቁጥራቸው በሺዎች የሚቆጠሩ ዜጎችም ህይወታቸውን ማጣታቸው በዚህ ጦርነት እየተጠቀሰ ይገኛል። በርካታ ፍልስጤሞችም በዚህ ጦርነት ህይወታቸውን እንዳጡ፣ ምናልባትም በጣም በብዙ ሺዎች የሚቆጠሩ ግለሰቦች፣ ህፃናቶች፣ ሴቶች እንዲሁም ስለ ጦርነቱ ምንም መረጃ የሌላቸው ግለሰቦች በሙሉ ህይወታቸውን እንዳጡ የታዘብነው እውነት ነው። እነዚህ ግለሰቦችም አሁን ያሉበት ሁኔታ እጅግ በጣም የሚያሳዝንና የሚያስከፋ ነገር ሆኖ እናገኘዋለን። የዕለት ጉርሳቸውን እንኳን ለማሟላት እጅግ በጣም በመቸገራቸው እየለመኑና እርዳታ እየተደረገላቸው ህይወታ እያቆዩ ይገኛሉ። የጦርነት ክፋቱም ይሄ ነው። እስራኤልም ጥቃቷን እያፋፋመች ነው። ኢራንም ከፍተኛ የሆነ አጸፋዊ ምላሽን እየሰጠች ትገኛለች። የዓለም ሚዲያዎችም አሁን ድረስ እየተቀባበሉት ይገኛሉ። በየደቂቃውና በየሰከንዱም አዳዲስ ዜናዎች እየተሰሙ ይገኛሉ። ይህ ነገር መጨረሻው ምን ይሆን የሚለው ነገር እጅግ በጣም ብዙሃኑን ያሳሰበ ጉዳይ ሆኗል። ሌላ የእርስ በርስ ጦርነት ዓለማችን ልታስተናግድ ትችላለች የሚሉ ግለሰቦችም አልታጡም። እናንተስ ምን ታስባላችሁ? ሐሳብ አስተያየቶቻችሁን በኮሜንት አጋሩ። መሰል ተጨማሪ መረጃዎች በየጊዜው እንዲደርሷችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። መልካም ቀን።